أنا ببكولي وديش نبرة عبر الكشكالي من لو تصدره يالهن كوت يلانين رينا انشسري يتسماشي يالبي قسل كالشي تلايجي من أرسل المالوت تفاشم بمولو تفكالله بقد كالش عيلت باكشيني فكر لاني بلاش عدراشي أنا ببكولي وديش نبرة عدرا الكشكال منو تصبر أككككك يلوين سالنا فكر لياب ليشاناتشو ያሉትን ይበሉ ሌሎቹም ናቸው ተያታስበርጂ እባክሽ ነፋሱን ያስገባል ነጥላ ፍቅር ቃልሽ አይለት እባክሽ ፍቅር ለኔ ብለሽ አደራሽን ببكولي وديش نبرة عدرا الكشكة منو تصبرة هكككك زاري مالتلاوش انا وديشالي ልብሽ ስለራቀኝ ያንቺ ምራውታ እወድሽ ነበረ ብዬሽ እንዳልቀር በእንደ በፊቱ ባልለው ፈቃድ ቃልሽ አይለወጥ እባክሽን ፍቅር ለእኔ ብለሽ አደራሽን ቃልሽ አይለወጥ እባክሽን ፍቅር ለእኔ ብለሽ አደራሽ እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እኔ በበኩሌ እወድሽ ነበረ
አደራ ያልኩሽ ቀን ምነው ተሰበረ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ ቆየት ያሉ ሙዚቃዎችን ወደ እናንተ የምናደርስበት ፕሮግራማችን ነው የዛሬውን ፕሮግራም በማዘጋጀት ላምሮት ስዩም ወደ እናንተ ያደረስኩ ደግሞ በሻስቱ ሶሎማርያም ከካሜራ ባለሙያው አለማየሁ ገብረህይወት ጋር አብረን የምንቆይ ይሆናል ዛሬ ለየት ባለ ሁኔታ ከ60ዎቹና ከ70ዎቹ በፊት የተዜሙ ዜማዎችን ወደ እናንተ ያደረስን የምንቆየው ከዛ በተጨማሪ ደግሞ ያኔ የነበሩ አንዳንድ ጉዳዮችን ያነሳሳን አብረን እንቆያለን ማለት ነው የመጀመሪያው እስክንድር ቦጎሲያን ነው እስክንድር ቦጎሲያን እንደሚታወቀው ታዋቂ የስዕል ባለሙያ ነው በ1937 ነበር እዚሁ አዲስ አበባ ውስጥ የተወለደው በአባቱ አርመናዊ ነው እናቱ ናቸው ኢትዮጵያዊ ጸዳል ወልድ ተክሌ ይባላሉ እናትየው ማለት ነው ከቄስ ትምህርት ቤት ጀምሮ እዚህ አገር ማለት ነው የመጀመሪያና የሁለተኛ ደረጃ ትምህርቱን በሀገር ውስጥና በውጪ አስተማሪዎች ተከታትሏል ከዛ በተጨማሪ ደግሞ የስዕል ትምህርቱን በአውሮፓ የተለያዩ ዩኒቨርሲቲዎች እየተዘዋወረ እንዲሁ ቀስሟል በስዕሎቹ ቀዳማዊ ኃይለ ሥላሴ ሽልማት ድርጅት ሸልሞታል ከዛ በተጨማሪ የተለያዩ ድርጅቶችም እንዲሁ ሸልሞታል እንደ አውሮፓውያን አቆጣጠር በ2003 ዓ.ም ነበር በዋሽንግተን ዲሲ ውስጥ ህይወቱ ያለፈው እንግዲህ የመሳሰሉ የተለያዩ መረጃዎችን ወደ እናንተ ያደረስን አብረን እንቆያለን ማለት ነው በተከታይነት ሙዚቃዎችን ተጋብዙና ተመልሰን እንገናኛለን መልካም ጊዜ ይሁንልን ለግላጋ ኮረዳ ብቋናኑ ራለች ባይምሮዬ ጓዳ ከተንዘለች ያለች ለግላጋ ኮረዳ ብቋናኑ ራለች ባይምሮዬ ጓዳ ያርነዶ የመሰሉ ጥቅልጥዋ ተጉሯነ ወተት ነሳ ጥርሷን ሳየው ተልቀቅ አርገው ከንፈሯን ቀጭን ሽቷ መቃንገቷ ተረጋቷ ዳለባቷ አዘናጋኝ እኔነቴን ተረታሁኝ በውበቷ ለግላጋ ኮረዳ ብቋናኑ ራለች ባይምሮዬ ጓዳ ከተንዘለች ያለች ለግላጋ ኮረዳ ብቋናኑ ራለች ባይምሮዬ ጓዳ ባይምሮዬ ጓዳ አፈቀርኩሽ ብሎ ነገር ምንም የለም እኔና እሷ ተግባብተናል በዝምታ በመሽኮርመም ባልጠይቃት ባትነግረኝም አውቄያለሁ ወዳኛለች ባትነግሯ አለብስል ሰረቅ አርጋ ታየለች ለግላጋ ኮረዳ ብቋናኑ ራለች ባይምሮዬ ጓዳ ከተንዘለች ያለች ለግላጋ ኮረዳ ብቋናኑ ራለች ባይምሮዬ ጓዳ ባይምሮዬ ጓዳ ፍራቲ አፍረቲ ምክንያቱ ምን አውቃለሁ ስንተያይ በመንገድ ላይ ትስቃለች እስቃለሁ ተሰራቶ መተያየት ለኔና ቋቋችን እኔና እሷ ፍቅራችንን የምንበልጠው በዜና
በሙዚቃዎቹ ዘና ያላችሁ እንደሆነ ተስፋ እናደርጋለን። አሁንም የተለያዩ ሙዚቃዎችን አዘጋጅተናል። ከኛ ጋር ቆዩ። በተከታይነትም እናወራው ስለ ኢትዮጵያ ዘመናዊ ቲያትር ይሆናል። የኢትዮጵያን ዘመናዊ ቲያትር ጀምረውታል ብለው ብዙዎች የሚያምኑት በጅሮንድ ተክለማርያም ናቸው። በዘመን ከፋፍለን የኢትዮጵያን ዘመናዊ ቲያትር ለማየት ብንሞክር በቀዳማዊ ኃይለ ሥላሴ ጊዜ የሚሰሩ ቲያትሮች ጭብጣቸው ቤተሰባዊ፣ ማህበራዊ እንዲሁም ታሪክን እየተመረኮዙ ነበሩ። ከዛ ባሻገር ደግሞ አስተማሪነት እና ግብረገብነትን የሚሰብኩ ቲያትሮች ነበሩ። ከዛ በኋላ የተለያዩ ሰዎች ደግሞ እየመጡ እነ ዮፍታሔን የመሰሉ እነ መላኩ በጎሰውን ብዙ ሰው መጥቀስ ይቻላል። እነሱ ደግሞ መተው በኢትዮጵያ ዘመናዊ ቲያትር ላይ የበኩላቸውን አድርገው ነበር ማለት ይቻላል። በዚህ ሁኔታ ነው እንግዲህ የኢትዮጵያ ዘመናዊ ቲያትር አሁን ያለበት ደረጃ የደረሰው። ከሙዚቃዎች በኋላ ደግሞ ተመልሰን ሌላውን የኢትዮጵያ ዘመናዊ ቲያትር ገጽታ እንመለከታለን። ሙዚቃ ተጋብዛችሁ ተመልሰን እንገናኛለን። ጊዜው ለጨነቀው አራርክልኝ